ፒስ ነው ኤቢ። አንቺ ብቻ ተነግረኝ አልኩሽ ነበር። አይ ደህና መሆንሽን ለማወቅ ነው። አንቺ ያልሽ ልጅ ደህና ሆናለሁ። እኔ የምልሽ ከአባዬ ጋር ገበያ የምትሄዱት መቼ ነው? ማለት ሁሌም ትሄዱ አይደል? አይ እኔ በቅርብ አብሬ ይጫለቅ። ለማንኛውም ዛሬ ከአባዬ ሄደሽ የሆነ ነገር ትገዥልኛለሽ። ምን አስበሽ ነው? እንዴ ጋሺ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሳችሁ ናችሁ። ደግሞ ረስታው ይሆናል እንጂ እኮ አንድ ቀን ሰርፕራይዝ አደርግሻለሁ ብለኸኝ ነበር። እሱስ ልክ ነሽ፣ ግን ደግሞ ጊዜው በጣም እየረዘመ ነው። ስለዚህ የራሴን ውሳኔ ለመወሰን እገደዳለሁ። ምንድን ነው የምትወስኚው? ምን ለማግኘት? ልጄን እስካሁን ጠብቄያታለሁ። በህይወት መኖሯን ደግሞ ካንተ ከተረዳው በኋላ በቃ እሷን ለማግኘት እጅግ በጣም ጓጉቻለሁ። ለእትዬ እነግራታለሁ። ምንድን ያልሽው? ደንቦችሽን የዘረጋሽ ምን ሆነሽ ነው? ምን ሆነሽ ነው? አይሽ እናለሽ እንዴ ለምን እንዴ በቃ እንዴ እናለሽ ፖርቹጋሎች ቁጦች ናቸው። ይሄን ያክል የማጨስና የመጠጣት ልምድ እንዳላቸው ግን በፍጹም አላውቅም ነበር። በጣም ተጠጣ ሲል ልታዩ ትችያለሽ መንገድ ላይ። እውነት በዚህ አይነት ቢሮ ሆኖ መጠጣ ጀመረ፣ መንገድ ላይ ሲደርስ ይሰክራል ማለት ነው። ይኸውልሽ በአንቺ ምክንያት ነው ሳልጠጣ የሰከርኩት ነው የሚላት። እውነት አታንጊ ቤቢ ዲንስ ዳኒ አሉልሽ። የት ቆይተህ ነው? ጓደኞቼ መጽሐፎች ናቸው አላልክም እንዴ? እኮ እነሱ ጋር። ኧረ እባክህ ለነገሩ አንተን አጣዝቤ ከሄድሽ መቆየት ትታል። ዳጣ የለችም እንዴ? ውሃ ምን እያደረግሽ ነው? አባዬ ምን ይኸው እጅ እኮ እኔ ጋር እኮ ነው ያለ። አገር ውስጥ ታሳይኛለህ? ወስጄ በደንብ አድርጌ ያሳይሻለሁ። ጥሩ ጊዜ እናሳልፋለን። ጎሽ ይባል ኖ ኖ ኖ ኖ አባዬ ኤቢ ልከኝ ነው ግን ለማንም እንዳትናገሪ ብለኛለች። እንዴ ገንዘብ ሰርቀሽ አምጪልኝ ብላ ላከች? አይደለም አባዬ የመኪና ቁልፍ። ወይዘሮ ማርታ የዳጣንና የናታንን የፍቅር ግንኙነት አወቀች። ልጇን ሲያስጨንቃት የነበረውና ሲያብሰለስላት የነበረው እውነት መሆኑን አረጋግጣለች ማለት ነው። ሰላም ያረገዘችው ወንድ ልጅ እንደሆነ ተረጋገጠ። አቶ ደረጀ ሰላምን ይዞ ሆስፒታል ሄደ። አቢጌል አባቷ መኪና ውስጥ ሪከርደር ደብቃለች። አቢጌል አሁንም የዳጣንና የሰላምን እንዲሁም የአቶ ደረጀን ግንኙነት ተርሳበታለች። እዛ ቤት ምን ሊፈጠር ነው? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበል እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌል ዳጣ በተኛችበት ዳጣ ተቤት ትባረራለች ተብላ የመጨረሻ ሌሊት ነው የተባለችበትን ዕለት ዳጣ ሀገር ሰላም ብላ ክፍሏ ውስጥ በተኛችበት አቢጌል ሄዳ ስልኳ ላይ ልታረጋግጥ ስልኳ ላይ የሆነ ነገር መኖር አለበት። መቼም ፍቅረኛሞች ከሆኑ የሚላላኩት ነገር መኖር አለበትና እሱን ማየት ይኖርብኛል መዋረድ ያለባት እያለች ክፍሏ ድረስ ሄዳለች። እናም በዚህን ጊዜ እንግዲህ የዳጣን ስልክ ፍለጋ ስትዟዟር ዳጣ ተንቅልፏ ነቅታለች። እንዴ ኤቢ በዚህ ሰዓት እዚህ ምን ታረጊያለሽ ብላት ነበር። አቢጌልም ቻርጀር ፈልገሽ ነው ስትላት አዎ ቻርጀር ፈልጌ ነበር ብላለች። ስለ ቻርጀሩ ያወራችው ዳጣ ሆን ብላ ነበር። እናም እንግዲህ ቻርጀር ከሆነ የፈለግሽው ከአንቺ በፊት ናታን መጥቶ ወስዶታል ብላለች። የኔም ቢብሎኝ ነው እሱ ደግሞ ለምን ፈልጎት ነው ስትልም እሱም ቻርጀር እምቢ አለኝ ብሎ መጥቶ ወስዶታል ብላለች። ዳጣ ግን የአቢጌል ተንኮል ስለገባት ነበር እንደዛ ያለችው። አቢጌል ምን ሊያረግ መጣ እያለች እየተናደደች ስትወጣ የታባሽ አንቺ ብቻ በልጥ ስልኬን ልትወስጂ ያልተነቃቃ መስሎሻል እያለች ዳጣ መልሳ ተኝታለች። እንግዲህ አቢጌል እንቅልፏን አታ ሰላምና እሷት ቁጭ ብላ ትራለች። ጧትም ታሁን ልትሄድ ነው እያለች በጉጉት ስትጠባበቅ ነበር። አቶ ደረጀ ዳጣ ከቤት ትውጣ በመባሉ እጅግ በጣም የደበረ ይመስላል። ይሄ ድብርቱ ደግሞ ወይዘሮ ማርታን አስጨንቋታል። እንደ ደርዬ ምን ሆነህ ነው የዳጣ መውጣት ነው እንዲህ የረበሽ እያለችው ነበር። እሱም አዎ ይህች ልጅ ብቻዋን ቤተሰብ ናካሁን ቤተሰብ አገኘሁ ብላ ደስታዋን ሳጨርስ ከዚህ ወጣ ደግሞ አንድ ክፍል አንድ ቤት ብቻዋን ተከራይተን ስንኖር ለሊት ትን ቢላትስ የሆነ ነገር ብትሆንስ ብትፈራስ እያለ ሲጨነቅ ነበር። አቶ ደረጀም ሲያስጨንቀው የነበረው የልጁ ጉዳይ ነው። እናም ወይዘሮ ማርታ እንደዚህ ሲላት ለዳጣ ጥሩ ስሜት አላት። ዳጣ የኔ ልጅ ብትሆን ብላ የምትመኛት አይነት ልጅ ናት። በዛ ላይ ወንድ ሆነሽ የኔ ልጅ በሆንሽ ብላ የሆነ ቀንም ብላታለች። እናም ወይዘሮ ማርታ ኃይለኛ እንጂ ክፉ ስላልነበረች
በቃ ደርዬ አንተን ይህን ያህል የሚያስጨንቀህ የዳጣ ጉዳይ ከሆነ ትቼዋለሁ። በዚሁ በቤታቸው እንደፈለጉ ይሁኑ። እኔ አብጌልን ነገር የሆነ ነገር አደርጋለሁ እያለች ነበር። አቶ ደረጀም ተቆጥተሽ አይደለም አይደል ቢላትም አረ በጭራሽ አላኮረፍኩኝም ብላለች። ለዚህ ስለምትረጅኝ እንደዚህ ነው የምወድሽ ብሎ አቶ ደረጀ ሚስቱን አቅፏል። ከዛም በኋላ እንግዲህ ወይዘሮ ማርታ አንድ መስፈርት አቅርባለች። የሲሳይን ስልክ ለኔ ስጠኝ ወይ አንተ ደውልለትና ይችን የመሰለች ልጅ ለምንድን ነው መጥቶ የማይጠይቃት? ስልክም ይደውልላት መጥቶ የሚጠይቃት ይችን የመሰለች ልጅ የኔ ብትሆን የምለያት ይመስልሃል እያለችው ነበር። እና አቶ ደረጀም እንዴ ማርቲ ምን እያረግሽ ነው ብሏታል። እሷም እንዴት ይችን የመሰለች ልጅ አይጠይቃትም? ለምን ፍቅር አይሰጣትም? ለአባቷ እኮ ጥሩ ስሜት የላትም። ከአባቷ ይልቅ እኮ ስላንተ ነው አውርታ ማጠግበው እያለችው ነበር። አቶ ደረጀም በቃን ያናግረዋለሁ አንቺ ስለማታይ ነው እንጂ በስልክ እኮ ያወራሉ እያላት ነበር። ወይዘሮ ማርታም አናግረው እየመጣ ይጠይቃት ብላለች። በሌላ በኩል እንግዲህ አቶ ደረጀና ዳጣ ሁልጊዜ ሚስጥራቸውን የሚወያዩባት መኪናዋ ናት። ይህን ደግሞ አቢጌልም ጠንቅቃ ታውቃለች። ዳጣን በተደጋጋሚ አቶ ደረጀንና ዳጣን መኪና ውስጥ ሲያወሩ ታያቸዋለች። እና በጧቱ ቁርስ እየበሉ ነበር። ናታንም ሄዶ እኔ ህልም አይቻለሁና ዛሬ ከዚህ ቤት አትወጪም ብሎ ከእንቅልፏ ቀስቅሷታል። እባክህ ውጣልኝ፣ የምኖረውም ባንተ ነው፣ የምገደለውም ባንተ ነው፣ ከዚህ የምወጣውም ባንተ ነው እያለችው ነበር። ናታንም ማንም እንደማይነካት እየነገራት በአሁን ተነሽና ቁርስ እንብላ እያላት ነበር። እሷም የመጨረሻ ቀኔ ስለሆነ እባክህ ተረጋግቼ ልነሳበት ከኔን እንዳታበላሽ እያለችው ነበር። ናታን እሺ ነይ ቁርስ ብሎ ተነስቶ ወጥቷል። እትዬ ሳትመጣ ቶሎ ውጣ፣ ምናልባትም እትዬ ልትመጣ ትችላለች፣ እንዳታዋርደኝ እያለች ነበር። በስተመጨረሻም እንግዲህ ቁርስ አቢጌልና ወይዘሮ ማርታ እየበሉ ነው። አቢጌል እጅግ በጣም ደስ ብሏታል። ዳጣ የምትሄድ መስሏት ሻንጣ እንኳን ይዛ አልመጣች። ምን ይዛ ልትወጣ ነው? አባዬ የገዛላትን ልብሶች ብታዋቸው ኖሮ ለውሃ ይሆን ነበር እያለች ነው። ወይዘሮ ማርታ የልጇ ራስ ወዳድነት እጅግ በጣም አናዷታል። ግን ዝም በይ፣ ቆይ ተረጋጊ፣ ስለ ዳጣ አዲስ ነገር አለ ምነግርሽ እያለቻት ነበር። ምን አዲስ ነገር ይኖራል? እሷ ከወጣች ዳጣ ከወጣች ሁላችንም ሰላም እንሆናለን። እኔና ውሃ ናታን ብቻ ነን እዚህ ቤት የምንቀረው እያለች ነው። ሰላም ደግሞ ብትወጣ ብላለች። ወይዘሮ ማርታ እስቲ መጀመሪያ ተረጋጊና እኔን አዳምጪኝ እያለቻት ነው። ግን ደግሞ አቢጌል የራሷን እያወራች ነው። ምክንያቱም በእሷ ቤት በውሳኔው ስለጸደቀ የምትወጣ መስሏት። እናም ወይዘሮ ማርታ እኔ እያልኩሽ ያለሁት በዳጣ ጉዳይ አዲስ ነገር አለ ነው ብላታለች። ምንድነው አዲስ ነገር ስትላትም ዳጣ ከዚህ ቤት አትወጣም፣ ዳጣ ትወጣ ሲባል ደሬን ከፍቶታል ብላለች። አባዬ ከፋው ብለሽ እሷ እዚህ ቤት እንድትቀር ልታረጊ ነው? ምን አይነት የዋህነሽ እያለች ነው። በጭራሽ የዚህ ቤት አስተዳዳሪ አባትሽ እስከሆነ ድረስ እሱ እንዲከፋ አልፈልግም። አባትሽ ከተከፋ ደግሞ እኛ ደስተኛ ሆነን መኖር አንችልም። እሱ ከተከፋ እዚህ ቤት ማናችንን ደስተኛ ሆነን የምንኖረው እያለች ነው። አቢጌል በጭራሽ ዳጣ እዚህ ቤት መቅረት የለባትም፣ መውጣት አለባት እያለች ነው። ግን ደግሞ አቶ ደረጀ በጭራሽ ዳጣን መውጣቷ እንደዛ ደብሮ ስለነበረ በጭራሽ አይሆንም ብላለች ወይዘሮ ማርታ። አባትሽን ከፍቶት አንቺ ደስተኛ የምትሆኝ ይመስልሻል ብላት ነበር። እንግዲያስ ዳጣንና ናታንን አጋብታችሁ ይህንን ቤት ሰጥታችኋቸው እዚሁ ቤት አኑሯቸው ብላ እናቷን ገላምጣትና አመነጫጭቃት ሄዳለች። ጥላት እየጠራቻት ስትሄድ ወይዘሮ ማርታ እጅግ በጣም ተናዳለች። እንዴት በዚህ ልክ ትገላመጭኝ እያለች ተከትላ ክፍሏ ድረስ ሄዳ ነበር። እንዴት እያናገርኩሽ ትመጫለሽ እያለቻት ነበር። እናም ወይዘሮ ማርታ እኔ አንቺን ስወልጅሽ የተሰቃየሁትን ስቃይ ብታውቂው ኖሮ ለአሁኑ እንደዚህ አታረጊኝም ነበር። እኔ እኮ አንቺን የአንድ ቀኗ ምጥ ስቃይ ራሱ አንቺ አሁን ከምትሆኘው አንጻር አይገባኝም ነበር። ስንት ነገር ሆኛለሁ፣ ስንት ታመሚያለሁ፣ በአንቺ የተነሳ ብዙ ነገር ሆኛለሁ። ግን አንቺ ቢያንስ እንኳን ትንሿን ይኸው አሁን ገላምጠሽ ትወጪ ልትደበድብኝ ነው ብላ ወይዘሮ ማርታ እጅግ በጣም ተናዳለች። አቢጌልም ስሜታዊ ስለሆንኩ ነው ይቅርታ ብላለች። ግን ደግሞ ወይዘሮ ማርታ እጅግ በጣም ተናዳባት ጥላት ወጣለች። አቶ ደረጀና ዳጣ መኪና ውስጥ እያወሩ ነው። አቶ ደረጀም በናታንና በዳጣ በእናንተ መካከል ያለውን ርቀት ልታበጅለት ይገባል። ማርቲ ካየሽ ጥሩ አይመጣም እያላት ነው። እሺ አባዬ እሱንም ማስተካከላለሁ ብላለች። አቶ ደረጀ ዳጣን እንዴት እንድትረገዘች እየነገራት ነበር። እናቷ ቆንጆ ስለነበረች በደህና ቀን ተመኝቷት ስለነበረ መጠጥ ሲያገኝ ደግሞ አበረታቶት ስለ ትዳሩ ስለ ቤተሰቡ ብትነግረውም እሱ ግን እሷን ሳይሰማ አስገድዷት እንድትፈጠረ ይህም የሆነው ቤት ውስጥ እንደሆነና ወይዘሮ ማርታ በሌለችበት ጊዜ
እንዴት ተጸነሰች? ከጽንሷ ጀምሮ እስከተወለደችበት ተወልዳ ደግሞ እስከጠፋችበት ጊዜ ሁሌ ጸጸት በሚስቱ ላይ መወስለቱ እያስጨነቀው ሳለ በዛ ላይ ደግሞ ልጁ መጥፋቱ ቅጣቴ ናት ብሎ ያምን የነበረበት ጊዜ እና በዛን ሰዓት ቅጣቴ ነበርሽ፣ አሁን ግን ሽልማቴ ነሽ እያለ እያወራት ነበር። ስለ ወይዘሮ ማርታ ደግነት እና እንደምትረዳው ሲነግራት እንደዛ ከሆነ ብትነግራት ይሻላል ብለው ነበር። ዳጣ እኔን እኮ ትወደኛለች፣ እንደዚህ የምትረዳህ ከሆነ ደግሞ እውነቱን ነግረሃት አንተም ከምትጨነቅ ቢቀር ይሻላል፣ ከኔ የበለጠ እኮ አንተ እየተጨናነክ ነው ብለው ነበር። እሱም ምን ሳይሆን አንቺ ነሽ የተጨነቅሽብኝ፣ በቤትሽ እንደ ባሪያ ታይተሽ በእህትና በእህቶችሽ መካከል ፍቅርን አተሽ በቤተሰብሽ ተገለሽ ይህን ሁሉ ጭንቀት የተሸከምሽው አንቺ እንጂ እኔ አይደለሁም። እኔ ብጨነቅም እንኳን ስራዬን ነው እያለ ነው። እሷም ደግሞ እኔ የስህተት ልጅ አይደለሁም በዚህ መንገድ እንዲፈጠር ስለፈቀደ ነው እንጂ እያለችው ነበር። እሱም ቢሆን እኔ ስህተት ነሽ ያልኩት ያኔ እንጂ አሁንማ ሽልማቴ ነሽ። ጠፍታሽ በነበረበት ጊዜ ሁሌ ጭንቀት በሚስቴ ላይ መስለቴ፣ በዛ ላይ ደግሞ ያንቺ መጥፋት ብዙ ቅጣት ነበረብኝ። አሁን ግን እንደዛ ሳይሆን ሽልማቴ ነሽ። በዛ ላይ እኔ ምንም ቢሆንም እንኳን ለኔ ይገባኛል፣ የእጄን ነው፣ ቅጣቴን ነው፣ የስራዬን ነው ያገኘሁት። ግን አንቺ እንዲህ ስትሆኝ ማየት ከባድ ነው እያለ ነው። አባትና ልጅ እየተወያዩ ነው። በዚህን ጊዜ እንግዲህ ውሃ አይታቸው ነበር። ውሃ ወደ ቤት እየሮጠች ሄዳለች። ከዛም የት ነበርሽ ስትላት ውጭ ላይ እያለቻት ነው። ውጭ ላይ ምን እያለች ስትላት አባዬና ዳጣን እያየው። ውሃ መኪና ውስጥ ሆነው ዳጣና አባዬ እያወሩ እንደሆነ ነግራታለች። ግን ደግሞ የሚያወሩት ስለማይሰማት አቢጌል ንገሪኝ ስትላት የነገረቻት ነገር አቢጌልን እጅግ በጣም አናዷታል። አቢጌል ስትጠላው የነበረውን አርጁን ጋር ደውላ የድምፅ ሪከርደር እንዲገዛላት አድርጋለች። እሱንም ሰርች አርጋ በቴሌግራም ልካለት እሱን ራሱን ገዝቶ እንዲያመጣላት አድርጋለች። አርጁንም አፍቃሪ ስለሆነ በዚህ ምክንያት የማገኛት መስሎት እሺ ብሎ ትዕዛዟን ተቀብሏል። እናም እንግዲህ ዳጣና አባቷ ደረጀም ሁልጊዜ ሀሳባቸውን ሸር የሚያደርጉት እዛ መኪና ውስጥ ነው። እሷም ደግሞ በድፍረት አባዬ ብላ መጥራት የምችለውም እዛው መኪና ውስጥ ነው። እናም እንግዲህ እዛው መኪና ውስጥ ሪከርደር ለማስቀመጥ አቢጌል ወስናለች ማለት ነው። አርጁንም በተባለው መሰረት ሪከርደሩን ገዝቶ መጥቷል። ግን ደግሞ እንደ ድሮ ገና ፍቅሩን እንኳን እንድትቀበለው አይደለም ቀርቶ ገና ከርቀት ነበር ሲመጣ ጠረንህ መጥፎ ነው፣ ጠረንህ የገጠር ባስ ይመስላል፣ እንዲህ ይላል እያለች በሞራሉ ላይ ስትረማመር ነበር። ይህን ፊልም ማየትህንም አቁም ስትለው እኔ አንቺን ደስ ካለሽ ምንም ነገር ላቆም እችላለሁ፣ ግን ደግሞ ለእንዴት እንደዚህ ትይኛለሽ? ሞራል የሚባል ነገር አለ እያላት ነበር። እሷ ግን አሁንም ክብሩ ደረጃው እሷን እንደማይመጥናት እየነገረች እያንቋሸሸችው የገዛላትን ከእጁ ላይ መንጭቃው ሄዳለች። አርጁንም እጅግ በጣም የተናደደ ይመስላል። ግን ደግሞ አቢጌል እቅዷን ለማሳካት የአባቷ መኪና ውስጥ ገብታለች። የአባቷ መኪና ውስጥ ገብታ ፀሐይ መከላከያው ስር ድምፅ ሪከርደሩን ደብቀዋለች። ይህን ነገር አቶ ደረጀ ካላየው ከባድ ችግር ይፈጠራል። ምክንያቱም አቶ ደረጀ ወደ ቤት በተመለሰ ጊዜ ወይዘሮ ማርታም በፎቅ ላይ ወደ በረንዳ ላይ ወጥታ ንፋስ እየተቀበለች ባለችበት ሰዓት የማይታይ ነገርን አይታለች። አቢጌል ዳጣ ክፍል ውሃ ልካ ናታን ይፈልግሻል ብላ ወደ ናታን ክፍል እንድትመጣ አድርጋለች። አቢጌልም የናታን ክፍል ሄዳለች። ናታን ክፍል ሄዳ አቢጌል ናታንን ምን በበድልህ ነው? እንዴት ባስጠላህ ነው? እኔ ቆንጆ አይደለሁም ወይ? እኔ ክፉ ነኝ ወይ? እኔ ስለምንህ ኑሬ ይችን ያቄ መሰለች ዳጣን የመረጥከው ምንድን ነው ምክንያቱ? እኔን ማንም ሰው አይወደኝም፣ አይረዳኝም። እኔ ክፋቴ ምንድን ነው እያለች ነበር። እኔ ያየሁትን እውነት እንጂ ክፋት እንኳን አልነበረኝም። ሁሉም ሰው ግን ክፉ ያደርገኛል። አባዬም ሆነ እማዬ ማናቸውም እኔን አይረዱኝም እያለች ነው። ናታንም አይ አንዳንድ ጊዜ እውነትም ቢሆኑ የማይወሩ እውነቶች አሉ። አንቺ ዩሉይታ የሚባል ምናምን የለሽም። ስለዚህ እሱን አስተካክል እንጂ ከዛ ውጭ እኮ ቆንጆ ነሽ። በሌላ መንገድ ግን እኔ ፈልጌሽም ሆነ አስቤሽ አላቅም። እናንቺ እንደምትይው እኔና አንቺ መሀል በጭራሽ ምንም ሊፈጠር አይችልም። በዳጣና በእኔ መካከልም ምንም የለም እያላት ነው። ግን ደግሞ እኮ ስልኬን አጥፍታችሁብኛል፣ ብዙ ነገር አድርጋችሁኛል። እንደዛም ሆኖ እኔ ማንም አላመነኝም እያለች ነው። ናታን እንደዚህ የሚያሳዝን ነገር ስትነግረው አንጀቱን በልታው አቅፋታል። እሷም ሆን ብላ ይሄን ያደረገችው ዳጣን ወደ ክፍሉ አስጠርታ ነበር። ዳጣ ክፍል ሄዳ ውሃ ናታን ይፈልግሻል ብላ እንደነገረቻት ውሃ ደግሞ ለጓደኛዋ
ለምጥን እየነገረቻት ነበር። ምጥንም ታዲያ አቢጌል እኮ ናታን ክፍል ሄዳለች እያለች ለውሃ እየነገረቻት ነበር። እኔም ዳጣን ናታን ይፈልግሻል ባያት ብላኝ ነግሬያት መጣሁ ብላለች። እንግዲህ ውሃን በተጠራችው መሰረት ወደ ናታን ክፍል ስትሄድ አቢጌል እና ናታን ተቃቅፈው ነበር። ናታን እያጽናናትና አንዳንድ ምክሮችን እየመከራት ነበር። ዳጣ እንዳየችው ሆን ብላ እንደሆነ ይሄ ስራ የአቢጌል እንደሆነ ገብቷታል። ግን ደግሞ እሺ በቃ ይቅርታ ረበሽኳቸው አይደል ስትል አወረበሽን ብላታለች አቢጌል። ዳጣም እሺ ብላ ተመልሳ ወጥታ ሄዳለች። ናታን ግን እጅግ በጣም ተናዷል። ዳጣ ተቆጥታ ሄደች መስሎት አቢጌልን አንቺ ውጭልኝ ብሎ አመነጫጭቆ ከክፍሏ አስወጥቷታል። ዳጣ መናፈሻ ቀያቸው ቁጭ እንዳለች ናታን እሷ ዘንድ ድረስ ሄዶ ተንበርክኮ ይቅርታ ጠይቋታል። እሷም ደግሞ አንተ ወስላታ ነህ እህትማማቾችን አንድ ላይ ልታረገን ነው እንዴ ምናምን ብላ ተቆጥተዋለች። የእውነት መስሎት በጭራሽ ይቅርታ ከዚህ በኋላ በጭራሽ አይፈጠርም፣ ይሄ ሁሉ የነበረው የእሷ ተንኮል ነው እያላት ነበር። ምንም ይሁን አንተ ራስህ ወስላታ ነህ፣ እኔ ወስላታ እንዳልወድም ብላ አመነጫጭቀዋለች። ናታንም የእውነት መስሎት እጅግ በጣም ተደናግጦ አንድ እድል ብቻ ብሎ ተንበርክኮ ይቅርታ እየጠየቀ ነው። ከዛም ናታን ዳጣ ስስቅበት እስካሁን ድረስ እየቀለድሽብኝ ነበር ብሏታል። እሷም ደግሞ አራድነቴ ለመቼ ነው ለእንደዚህ ካልጠቀመኝ የአቢጌልን ተንኮል ካልተረዳው አራድነት ለመቼ ነው እያለችው ነበር። በዚህን ጊዜ ናታን ደስ ብሎት ዳጣን አቅፏታል። ይህ ነገር ሁሉ ሲፈጠር ወይዘሮ ማርታ ከፎቅ ላይ ሆና ወደታች እየተመለከተቻቸው ነው። ሲተቃቀፉ በነበረ ጊዜ ሲጫወቱ ሲሳሳቁ የነበረውን ነገር ተመልክታለች። ወይዘሮ ማርታ እጅግ በጣም በኃይለኛው ተናዳለች። ተናዳ ወደ ክፍሏ ወደ ቤት ገብታለች። ሳሎን ላይ ቁጭ ብላ ሰላም ወደ ሆስፒታል ለመሄድ እየተነሳሳች ነው። ወይዘሮ ማርታ ከስራ ቀርታ የቤቱን ስራ ለመስራት ወስናለች። በዚህን ጊዜ አቶ ደረጀ ሲመጣ የወይዘሮ ማርታ ፊት ጥሩ አልነበረም። ምን ሆነች ነው ብሎ በጠየቃት ጊዜ ምንም እንዳልሆነች እና ግን ደግሞ ሰላም የሆስፒታል ቀጠሮ ስላላት እሷ የእሷን ቦታ እየተካች እንደሆነ ተናግራለች። እና ወይዘሮ ማርታ ሰላምን አቶ ደረጀ ሆስፒታል እንዲያደርሳት ተናግራለች። ለምን በሪያድ አትሄድም ስትልም ሪያድ ቤት ድረስ አይገባም፣ ከዛ ላይ ደግሞ እዛ ውስጥም ሰው ያስፈልጋታል የሚያግዛት፣ ደክሟታል እኮ 8ኛ ወር ገብታለች ብላ ገፋፍታ አቶ ደረጀ እንዲያደርሳት አድርጋለች። አቶ ደረጀም እሺ በቃ ታዛዥ ነኝ ብሎ ተነስቶ ሰላምን ለማድረስ እየሄደ ነው። ሰላምና አቶ ደረጀ እንደዚህ ግልጽ ሰዓት ስታገኝ ሁልጊዜ ስለ ልጇ መጠየቋን አታቆምም። አቢጌል እዛ ጋ ድምፅ ሪከርደር አድርጋለች። ይህን ድምፅ ሪከርደር አቶ ደረጀ ካልተመለከተው የሰላምና የአቶ ደረጀ ሚስጥር ይወጣል ማለት ነው። ውድና የተወደዳችሁ በቀጣይ ክፍል እስከምንመለስ ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ